መግለጫ አክሻዬ እንዴት ነሽ? አንቺ እምቢ ያለኝ እኮ ድምፅ ልልክሽ። ይሄ ምን እንደሆነ አካባቢ ናችሁ? ቆይ እንዳይባችሁ አወራሻለሁ። ገዝታ ተብሎ ለዛ ነው። ችግር የለውም። ስታስጠሉ ምን ማለት ነው? ስታስጠሉ ማናት እቺ ደግሞ? አይ ሃይ ምን ማለት ነው? ጤነኛ ቀሽት እንዴ ስንት ያበደ ካለው ማንጠለት እንዲያስፈልገው የጃን ፎቶ አድርጋችሁ እንደዛ አይነት ስድብ እንዳትሰሩ። እናውቃቸዋለን ፍቅርዬ፣ ሁሉም እናውቃቸዋለን። ቤታዬ ማን እንደሆነ ገብተሽ ፕሮፋይል ውስጥ ገብተሽ ከታይ አንድ የጃብ ታይስማ አድርገም አታይም። የጃ ሪፖስት አድርጋ አታይም። አይ እንኳን ፋሚሊ ናት። ታዲያ ለምንድን ነው እንደዛ የምትለው? አውሩ እና ቤታዬ ዘረሻል ዛሬ ምን አለ አዲስ ነገር ያየሽው ካለ? እኔ ቀጥታ ገስት ነው የገባሁት ዛሬ። ያ አንቶኒ የሚባል ልጅ ማታውን ጃኒ አልገባችም። ልጁን ጃኒ ጃኒ እያሉ አሳበዱት። እነዚህ ከየጃ ጥናት ናቸው እንጂ የጃ ወዳጅ አይደሉም። ከዛ በኋላ እሱ ደግሞ እንዳለ ጃሲሉት ማለት ነው አይገባቸውም ብሎ ማንምችም ድንዝዛቸው ስልኩን ታጣባ አድርጉ ብሎ በቪዲዮ አሳየ። በእንትን ስልኩን እንትን ብሎ አዞሮ ታብታብ አድርጉ ይላቸዋል በምልክት ማለት ነው። እንደ ኢትዮጵያ ህዝብ ድምጽ ያለ ህዝብ እኮ የለም። ስማውል እኔ አንድ ቪዲዮ አይቼ በጣም ነው የተናደድኩት። ነገ ይሄድና ያለ ማለታ ይባናት ምናምን ተባረሩ ታደሯ የጌም ማለታ ማለት ነው። ጌም ስትጫወት ሂደው ይጣፉ። ጊፍት ስጣት ብለው ይጻፉ። እውነተኛ የጃ ደጋፊ ከሆኑ ይሁንና ጊፍት ስጣት ብሎ ለአይስጣት ደግሞ ነገር ይመጣል። እንዴ ጊፍት ሰጣት መተተ ብሎ ግን ማለት ነው የሆነ ቪዲዮ ሰርቶ ልጁ ማለት ነው እዛው ቪዲዮ ላይ ኮሜንት ላይ ምን ብለው ያስቀምጣሉ? አዶናይ ይሄ ፕሮፋይሉን ማለት ነው የገሙን ፕሮፋይልን ሄዶ ኮሜንት ላይ ያስቀምጠውልታል። አይልሽ ግማሾች እዛ ጃኒ ጃኒ የሚሉም አሉ። ከዛ በኋላ ደግሞ አዶናይ የሷ ፍቅረኛ ነው ይሉታል ግማሾቹ ማለት ነው። እኔ እኮ አንዳንድ ጊዜ ዝም ብዬ ሳያቸው በቃ እስማ ሰላም የማን ነው የተናገረው? ተነግሮታል። ምንድነው የተነገሩት? የዛን ቀን ምንድነው የተነገረው? ነግሮታል። ጌም አላት ብሎ ነግሮታል። ምን አለ? እሺ ነው ያለው። ይመጣል፣ ማታም ይመጣል። እኔ አልፈልገውም። ይመጣና ደግሞ ያያችሁ እንዲፈለሹ ምን አገባሽ አንቺ? ስለያዙ ነው የሚመስልሽ። ምንድነው ቤዛዬ? ምንድነው የምትይ? ለኔ ነው ነው ወይ ኤቫናት ሄቫ የምትባል ሪከርድ ለምን እኔ ፎቶ እየቀናበሩ ትናንትና ለጥፋ ከዛ በኋላ እሷን ኢቫን ያለሽ እንዴ? ያለሽ እንዴ? ከሄቨን የባሰ እንደዚህ ወይልን እሳት ያለሽ እንዳላመጣልሽ እነዚህ ቢራቢሮች ሪፖስት ያደረጉትን የጃ ከፈረንጅ ያቀናብ የታይስሙ አጋላጭ ቤት ሂጂና ሂጂ እዩ። እስቲ ላይ ደግሞ ገብታችሁ ማለት ነው ገብታችሁ ጃኒ ቀሚስ ለብሳ እዛ ዱባይ ላይ ምናምን እውነት ነው የሚመስለው እንጂ ዩቲዩብ ላይ ቪዲዮ ተሰርቶ ከዛ በኋላ እሱ ነው እኮ እሷን እያሰደቧት ያሉት። እሷን ስንት ነገር እያሏት ነው ያሉት። እንዴት ለምንድን ነው እንደዚህ የሚያሰድቧት?
እንዴ ብስማሙልድ ቤዛዬ ቀድሜ ለሀቢብ መናገርሽን እልክልሻለሁ፣ አሳይሻለሁ ስንት ሪፖስት እንዳደረገው የአንድ ፎቶ ማንን ከፈረንጁ ተቀናብሮ አንደኛ ደመቁ ናታ። አዎ ሁሌም ደመቁ ምን እንዳደረገች ታውቃላችሁ? ትናንትና ጃኒ ላይቭ ላይ ገብታ ማለት ነው እዛ ቁጭ ባለችበት የሆነች ኢትዮጵያ የመጣችና እወድሻለሁ ምናምን ብላ አቃፈቻት። ከዛ ፎቶ አብራት ተነስተ ነበር እንዳጋጣሚ ደግሞ ማለት ከዚህ ያንን ፎቶ ምን ብላ ደመቁ ስቶሪ ብታደርገው ጥሩ ነው። ህጋው ማናት ነቢ ናት ብላ አይ ነቢ እሷ ነቢ ናት ያለችው፣ ግን ያቺማ ኖርማን ሰው ናት። ላይቭ ላይ ሰላም ስትላት ምግብ ቤት እኮ ነው ሰላም ስትላት አላየሻት? አይቻታለሁ። ከዛ ፎቶ አብረው ልጅቷ ደግሞ ከትንሽ ደቂቃ በኋላ ሀላዋ እንደውም ቤቷን ከፍታ ሁሉ እየሳቀች ነበር እኮ ገብታ ነበር። ቤቷን ከፍታ ነበር ማታ እንዴ። ግን ትናንትና እኔ ራሱ እንዴት እንዳይሳቁ አብረው አልነበሩም እንዴ? ካሜራ ያዘላት ለጃኒ ማን ነው? ሲሃም የድሮ ጓደኛዋ ነች እኮ ሲሃም ኤርትራዊያ አይደለች? ጓደኛዋ የድሮ ጓደኛዋ አብረው ሰርተዋል ነው ቪዲዮ ላይ። ማርያምን አለች ማርያምን አለች እኮ ማርያምን እያለች ነበር። ማርያም ምን የተቀረጸላት ካሜራማኗ ነቢ ናት። ካሜራማኗ ሲሃም ነች። ኧረ አዎ አይደለች እንጃ። እና ለምን ማርያምን አለች? ሲያም ነች። እኔ ግን ሲያምን እኔ አውቃታለሁ። ድሮም ጀምራ ነበረች። ትናንትና እንደገና ደግሞ ከዛ ደግሞ ማለት ነው ከዛ ደግሞ የሆነ ድምጣቸውን ይሄ ድምጧ እኮ ነው የተመሳሰለብኝ። እሷ ብትሆን ደግሞ እንደዚህ ካሜራውን በደንብ ትቀርጣት ነበረ። ሀላዋ ብትሆን በደንብ ካሜራውን ትቀርጣት ነበር። ሲያም ብላ ሲያም እያለቻት እኮ ነበር። ሲያም እኮ እቺ ቶኪዮን የሰጠቻት የልደቷ ጊዜ ጓደኛዋ የጥንት ድሮ አብረፎ አብረን ዋንተና ነቢናት እንዴ እኮ ገብቶኛል። ከዛ እቺ ነገር ማናት ነቢናት ምናምን ብዬ ሀላዋናት ምናምን ነገር ብዬ ከዛ ማለት ነው ውሃ ዋንተናን እኮ እኔ እኮ ዋና እችላለሁ አብረን እኮ ዋንተን እናውቃለን አልጨት። ከዛ ደግሞ ሙስሊም ስሟን ስጠሩ እናንተ እንደ ሙስሊም አድርጋችሁ ነው። ልጅቷ ደግሞ እዛ ጋር ማርያምን እያለች ነው። ከዛ ደግሞ ሀላዋ ብትሆን ደግሞ በደንብ ክርስቲያን የኤርትራ ስም ነው። አሁን ኤርትራዊ ክርስቲያን እሷ ነች። እሷ ብቻ አለች ጓደኛ ራሱ እና ዱባይ ነው የምትኖረው ወይስ የት ሀገር ነው የምትኖረው? ለጃኒ ብላ ዱባይ ነው የምትኖረው። ያ ጌመሩ ኢቨንት ላይ ሁሉንም እና ሀላዋን ነቢ ምናምን ሁሉም ሞዴሬተሮቿ የምታገኛቸው ይመስለኛል። ኢቨንት ታዘጋጀ የለ አሁን ከጀማ በኋላ ይዘጋጃል። የቀረ መሰለኝ ምክንያቱም ባለፈው እንደዛ ሰው እንዳታገኝ ምናምን ከተባለ በኋላ ኖ እንዴ እሷ እኮ ያሏት ያችን ነው እንጂ ከዚህ ኢቨንቱ ላይ እኮ የእኛ ፋሚሊ ነው የሚገኘው። ቢራቢሮ ከዛ ደግሞ ምንድን ነው የቀረው? አክሻዬ እኔ ያረቀራ አላልኩም። ልጆቹ ናቸው እያሉ ያሉት እንትኑ ኢቨንቱ ዱባይ ላይ የምታዘጋጀው ኢቨንት ቀረ። ኧረ ትምጣ ሀገሯ ይበቃታል። ሳምንት እኮ ልታደርግ ነው። ሰኞ ሄደች እኮ በቃታል። ቆያለሁ አለች ትናንትና። ገና ቆያለሁ አለች። አልቀረም እያሉ ኧረ አይቀርም። አይቀርም ግን አንድ ቀን እኮ ነው። ምን አይበት ችግር አለው? ችግር የለውም። ትቆይ እንጂ ትንሽ አየሯን ትቀይር። መሄዱ አልቀረ። እዛ ሄደው ደግሞ ሽምግልና ሊጋ አውሮፓ ቢሆን ኧረ አባዬ አሜሪካ ሳይሄድ ትሄድ እንዴ? እዚህ መታ ታገኘው እንጂ ምን ሆነሽ ነው?
አሜሪካ ይሄዳል እኮ አሁን ይሄዳል ብለዋል። ሄደው ደግሞ ይመጣል። ምን ችግር አለው? ይነፋፈቁ። እንደውም በደምብ ይነፋፈቁ። ጥሩ ነው። ይነፋፈቁ። ይውጣላቸው። እኛን እንዳቃጠሉ እነሱም እንደዚህ ይዋት ይሞክሯት። ወይ የ18 ሰዓት እንደ አሜሪካው አክሻዬ እንደ አሜሪካው የ18 ሰዓት በወሳብ ካለ እነሱ ጋር እኛ ነው የማንሰማው እንጂ እኮ ደግሞ ይቅመሷት እንጂ እኛም እንደዚህ አንድ ወር ችለን የለ ይቻሉ። እንደውም አንድ ወር ምናምን ይቻሉ። ከዛ በደንብ የመጣው ምናምን የለም። ማለት በጣም ሙቀት እኮ ነው። ልጅ መውጣት አይቻልም። እሳ ትችላለች። ቤዛዬ ጃ ሁሉ ለምዳለች እኮ የሚሄዱት ጫሽ ቆይ ትላላ እንዴ? እኔ ቤታዬ ያልተረዳሽኝ እንደ ዋትሳፕ 18 ሰዓት ስለሚገናኙ ፊት ለፊት ነው የማገኝ እንጂ ዋትሳፕ ካለ እንደ ኤሚር አይረሳሱም። አንቺ ደግሞ ፍቅር ቀላል አደረግሽው። እንኳን እሱ የሰው አትወር ማፍተረሳ ማለት ነው። ግን ማለት ነው በቀደምነታ ላይቭ ላይ ሲደወልላት እንዲ ጃኒ እኮ ብትሆን ማለት ነው ምንድነው ከአንዴ በላይ መደወል ምናምን ያይተጮህ ነበር። ከላይ ሁሉ ሁለት ነቅሎ አስወጥታታ። በመጀመሪያ ነቀላት። እኔ ራሱ ደነገጥኩኝ። ደግሞ ምን አደረጉባት አካውንቷን ብዬ ማለት ነው። ከዛ ደግሞ ይደውላል፣ አሁንም ቴክስት ይገባል፣ አሁንም ይደውላል፣ አሁንም ምናምን። ከዛ መጨረሻ ላይ ደግሞ እዛው ነቅሎ አስወጣትና እዛው መልሶ ደግሞ አስገባት። እንዴ ማን ነው የሚደውልለት? ስልኳን ጥቅ አድርጌ ብፈትሸው ደስ ባለኝ። ማን ይደውላል ካለሱ? አንቺ ደግሞ ካለሱ ማን ይደውልላታል በዚህ ሰዓት? አባዬ ነው እንጂ ሌላ ማን አለ? ከዛ ደግሞ እዛ ከፈረንጅ ጋርም ደግሞ ስትል ይደውላል። አዎ እንዴ እኔ ስልኩን ጥቅርበት ታይስሙ እኮ ተብላለ። ትንሽ ታይስሙ አለችው ተብላለች። እንደምታይ አይደለም ተብላል። የታይስሙ ታለችበት ትንሽ ተብሏል። ስሙ አሜሪካ ሄዶ ለምንድን ነው? እኔ አልተረዳኝም። የአሜሪካው ሲሄድ እናውቃለን። እኔ ግን እንደ ዱባይ አምባሳደርነት ነው መስሎ የሚሰማኝ ያለው። ባለፈው ራሱ እኮ በጣም ብዙ ስራዎች ትቶ ነው የመጣው። የሄደ ጊዜ ማስታወቂያዎች ምናምን ብዙ ነገሮች ደብሮት ነው የመጣው። እህትዬ መራሽን ተሰብረሽ እንዴት ብለሽ ትሰሪያለሽ? ቶሎ አይመጣም እሱ። አሁን ቶሎ አይመጣም። እዛ ከሄደ እሱም ትንሽ ይቆያል። ለምንድን ነው እሷም ወደ እንትን ትሄዳለች? እሷም ወደ ፓሪስ ትሄዳለች። አይ ፓሪስማ አንድ ላይ ነው የምፈልገው እኔ አክሻዬ። እንዴ ፓሪስማ የፍቅር ስለሆነች በአንድ ላይ ነው የምፈልጋት። ብቻዋን ልትሄድ ነው። አያስፈልግም ብላለበት። ባለፈው እኮ ብላለች። ፓሪስ እኮ አልቋል። በዚሁ ይሁን ወደ እንጃ ቆይታ ይሁን እንጃ። ኧረ እስኪ አሁን ስለሱ ትተን እንትን ዛሬ ስላለው እኮ እንትን አውሩ ስለ ጌም ዋና እናድርግላት። ስሙ እንትላ ማናት እንትን እያለች ነበር። እናድርግላት። የሆኑ ሰዎች እንትን እያሉ ነው። ምርመራ ይደረግ እየተባለ ነው። የምን ምርመራ? ቲክቶከሮች ጠፍተዋል እኮ ታውቃላችሁ አይደለ? ሰሞኑ ቆይተዋል። ምናል እያለ ሙድ እየተያዙ ነበር። አረ ግን በጣም ነው የሚያስጠላው። ያለ ስም ነው ስም የሚሰጧቸው። በጣም ያስጠላል። ስሙ ቆይ ልንገራችሁ። ሁለት ቲክቶከሮች ሴቶች እኔ በጣም ጠፍቶብኛል። ትናንትና ገብታ የሆነ አንደኛው አላውቅም ሊያሾም ብላለች። የኤችአይቪ ምርመራ ሊደረግ ነው ቲክቶከሮች እያለች ነበረ። አይ የሆነ ሰውዬማ እሷ ይጀምራል። እራሷ ትመርመር መጀመሪያ። እራሷ ትመርመር። ልጆቹን እኮ አሳበዷቸው። ምን አባቷንስና ተዛመን አረጉ መሰለሽ። አይቻለሁ። ይሄ ማን ነው የሚባለው? አንድ አለ ጥቁር አዝሙድ። እሱ ምን እያለ ነበር መሰላችሁ? ትናንት የጃፎት አርጎ የተናገረችው ታይስሙ የተናገረችው ሊያሾ ወደ ጃ አርጎ ፎቶውን ፖስተው እንዲታይላቸው እኮ ነው። እሷን የሚጠቅስ አይደለም እኮ እንዲታይላቸው። ቤት የመጣና ጠየቅኩት። ለምንድን ነው እንደዚህ የምታደርገው? ለምንድን ነው የሁለቱም ፎቶ የምታደርገው? ወሬ እኮ የሌላ ነው። ስራው ቢዝነስ ነው አይለኝም፣ ስራዬ ነው አለኝ።
እና ስለሚሄዱ ብቻ ያለ የሚወራው ሌላ የሚለጥፉት ሌላ። እሷን ስለሷ አልለጠፈችም። በነገራችን ላይ ፊንገር ሾው የምትባል ሴትዮ ጃኒን እኮ በጣም ጎበዝ እንደሆነ ብዙ ጊዜ ተናግራለች። አሁን ተቀይራ ነው እንጂ ጃኒ ጀግና ናት። ሲጀመር ከሁሉም ነገር የሚልናት አይትላት ስለ አምባሳደር እንጂ እርማለች ስንት እንደዚህ ብላ ነበረ። የሆነ ታዋቂ ሰርጀሪ የተሰራ ማለት ሰርጀሪ ባለቤት ነው የምትላት እንጂ ሌላ ማን አለ የምትይው? አረ እሷን ደግሞ እንግሊዘኛ ድፈሪ እያለች ትናንት ያሳቀችኝ ትናንት ያሳቀችኝ ፊንገር ደግሞ ምን አለች መሰለች? አርቲስቶች ይቅር በሉኝ አለች። ለእናንተ ያውቀን ነው ያ ሁሉ ሲሰድባቸው የነበራቸው እንዴት ቲክቶክ አይደለም እንደ ያለው ሁሉ ነገር አለች። አረ የምን አምባሳደር ነው? ቀንታ እኮ ነው። ይሄ የቅናት መንፈስ እኮ ነው። በቃ ሰው ከፍ ሲል የሚናደድ ሰው በቃ በለጠቻ። አረ እኛ ይሄንን አጀንዳ ሰተነው አናወራለት እናቴ። ሰው እንደውም የኛን አፍ ነው የሚጠብቀው ወደ ሌላ እንትን ለማለት የራሳቸው ጉዳይ። የተወራ እኮ ነው የምናወራ ያለ ነው። ቤታዬ ያልተወራ አይደለም። ሚዲያ ወጣ ዩቲዩብ የሰራችበት ነው። አዎ እሷማ አውርታለች። እንትና ሪካርድ እኮ አለ። ግን እኛ ደግሞ ያንን ነገር እሷ አወራች ብለን አጀንዳ ሰተነው ታወራን ይስፋፋል ማለት ነው እንጂ ያ ሜሪ ልክ ናት። እንዴት ናችሁ? ረዋን ዩር ዜር ቤዚ እንዴት ነሽ? ማውራቷንማ ሴትዮዋ እኮ መጠርጠሯ አይቀርም። ባፏ ብትይዣ በቂጧ ታወራለች። ማሪ ትቻለሁ ብላ ነበር እኮ ድጋሚ ተነሳች። ደግሞ እኔ በጣም እንትን ነው እኮ አሁን ያቺ ሴትዮ የታሰረች መስሏን ነበር እና ሴትዮዋ ለካ አልታሰረችም። ከዛ ወጣች። ዩቱብ ጠፍታ ነበር። አዎ ለካ ለዛ ነው እንዴ። እኔ ሶስት ቀን ቆይ ነጭ ገማል የት ሄዳ ነው? ነጭ ገማል የት ሄዳ ነው? አረ ከትናንትና ጌም አላት መጣለች ሲግዛቤ ለታሰረችም እንዴ? አረ አልታሰረችም። እስቲ ማርያም በል ይቅርታ ጠይቃለች ነው። ከትናንትና ወዲያ የቀጠሮ ጌም ስትጫወተን በጭራሽ ያው አረ እባክሽ ይቅርታ ጠይቀን ይቅርታ ሳይደረግላት አይቀርም። አረ እባክሽ ገና አደራችሁ ውዶቼ። እንዴት ነሽ? ሰላምዬ እንዴት ናችሁ? በእናታችሁ ሞቅ ሞቅ አርጉላት። ጎበዞች ናችሁ። ጌማ ሞቅ ሞቅ አርጉላት። ማታ እንደተናገረችው ቀዝቅዟል ብላለች። ሞቅ ሞቅ አርጉላት። ስለ ጌሙ አበበ የሚባል አራት ሰዓት ነው። በዚህ 5 ሰዓት አራት ሰዓት ነው። አበበ የሚባል ቤት ትናንትና የተወራውን እኔ ስለ ጌምም ስለምንም አላውቅም። በጣም ስለምወዳት ነው። ኮምፕሊንግ ሳርጎ ኮምፕሊንግ እና ታብታብ አርግልኝ። ምንድነው ቄቃ ሰጠኝ? ይሄ ደግሞ ሲያስጠላ እና ጎበዞች ናችሁ እናንተ፣ እንደ ንብ ናችሁ። እግዚአብሔር ታረጉታላችሁ። መልካም እድል ይሁንላችሁ። እሺ ሰላምዬ፣ እኔ ቆንጆ እንዳቀረ ቴንክ ዩ። አንቺም ሰፖርት ስላደረግሻት እናመሰግናለን። እሺ ቴንክ ዩ ሶ ማች። በጣም እድሜ ይስጥሽ። እና ይሄ ምን ሆኖ ነው ይሄ ቲክቶክ ባለው የሆነ ቦታ የሆነ ነገር ሰምቻለሁ እያለች ነበረ። ማናት? ማንም ያስወጣቸው? እኔ አንቺ ደቂቃ እየሰጠኝ ነው። ምን አድርጌው ነው? ውጪ በቃ ውጪ በቃ ውጪ። እያስወጣን እኮ ነው። ውጪና ግቢ። እንደ አዲስ ልግባ